ሰላም ሰላም ውድ አድማጮቻችን የያያ ስፖርት ነው። እንግዲህ መድፈኞቹ ውድ አድማጮቻችን በሜዳ ላይ ብቻ አይደለም ውጤታማነታቸው ከሜዳ ውጭም በገንዘቡ ረገድ እያሳዩ ይገኛሉ። አምና አርሰናል በዚህ ወቅት ያገኘው ገንዘብ እንግዲህ በውድድር ዓመቱ ማለት ነው ወደ 691 ሚሊዮን ፓውንድ ነበር። በቻምፒዮንስ ሊጉ ግማሽ ፍጻሜ ላይ ነበር የተሰናበተው። እንግሊዝ ፕሪሚየር ሊግ ሁለተኛ ሆኖ ነበር ያጠናቀቀው። በዘንድሮ ውድድር ዓመት የእንግሊዝ ፕሪሚየር ሊግን በማሸነፉ የአውሮፓ ቻምፒዮንስ ሊግ ፍጻሜ በመድረሱ ብቻ ወደ 812 ሚሊዮን ፓውንድ አግኝቷል። ይህ በእንግሊዝ ካሉ ምርጥ የቢዝነስ ተቋማቶች ውስጥ የ23% እድገት ያሳየው አርሰናል ብቻ ነው። ይህ ድል ታዲያ ሜዳ ላይ እንዴት ይተገበራል የሚለው እንግዲህ ትልቁ ጥያቄ ነው። ታዲያ ይህንን ያዩት የክሮንኬ ቤተሰቦች አርሰናልን በዚህ የዝውውር መስኮት እስከ 350 ሚሊዮን ፓውንድ የማውጣት አቅም አለው። ውድ አድማጮቻችን ደግሜ ለመናገር 350 ሚሊዮን ፓውንድ ድረስ የማውጣት አቅም አለው። 350 ሚሊዮን ፓውንድ ሊያወጡ የሚችሉት ግን ትክክለኛ ተጫዋች በትክክለኛ ገንዘብ ከተገኘ ብቻ ነው። ያ የማይሆን ከሆነ በዝውውር መስኮቱ ላይ ያንን ያክል ገንዘብ ሊያወጡ ይችላሉ ተብሎ አይጠበቅም። አርሰናል በዝውውር መስኮቱ በሚመጣ የዝውውር መስኮት ማለት ነው ብዙ ነገሮች ይጠበቁበታል። ትልልቆቹን ስራዎች መስራት ጀምሯል። በተለይ ደግሞ በታዳጊዎች ዘርፍ ታዳጊዎች ላይ የሞንጋ ዝውውር በግል ጉዳይ ተጠናቋል። ደጋግመን እንዳነሳ ነው ጀርሚ ሞንጋ አስገራሚ የሆነ የመስመር ተጫዋች ወደ አድማጮቻችን በእንግሊዝ ውስጥ ካሉ በእንግሊዝ ፕሪሚየር ሊግ በታዳጊነታቸው ከተሰለፉ መካከል ሶስተኛው ተጫዋች ነው። ኗነሪ ዳውማን ሞንጋ በጣም አስገራሚ የሆነ ብዙዎቹ ከዶኩ ጋር ያመሳስሉታል። አንዳንዶቹ ራሂም ስተርሊንግን የመምሰል ባህሪ ያለው ባጫወት ድሪብል አቅሙ በጣም የተለየ ነው። በአቅሙም በኔ እይታ በግራና በቀኝ ቀጣዮቹ ዓመታቶች የአርሰናል ምርጥ ጊዜያቶች ይሆናሉ። የተለየ ክህሎት ያለው ተጫዋች ነው። ዳድማዎቻችን ይህ ተጫዋች በሚቀጥሉት ዓመታቶች ውስጥ በአውሮፓ መድረኮች ላይ የሚታይ ይሆናል። ይህንን ደግሞ የአርሰናል የታዳጊዎች ምልመላ በተለያየ ተጫዋቾች ላይ እንደቀጠለ ነው የሚሆነው። የኩንቲሮ ወንድማማቾች መረሳት የለበትም። ሆልጌር ኩንቲሮ እና በጣም አስገራሚ የሆነ የ10 ቁጥርና የቀኝ መስመር ተጫዋች ናቸው። ጥሩ ነው። አንዱ ግራ እግር ነው፣ አንዱ ቀኝ እግር ነው። የኩንቲሮ ቀጣይ ዓመት ክረምት የሚመጡ ይሆናል። ኦዝቬናም የሚመጣ ይሆናል። ኦዝቬና በተለይ አስገራሚ የሆነ በአየርላንድ የሚገኝ አስደናቂ አርሰናል ታዳጊ ነው። ቀጣይ ዓመት እሱም የሚመጣ ይሆናል። አሁን 17 ዓመቱ ላይ የሚገኝ ነው የሚሆነው። ሚንቤማ ሌላኛው ተጫዋች ነው። ሚንቤማ አርሰናሎች ሁሉ ነገር ከተጠናቀቀ በጥር አርሰናል ይከላከላል። በግራ መስመር ላይ ማጥቃት ውጤታማ ባይሆንም በመከላከሉ ረገድ ግን በጣም አስደናቂ የሆነ የመከላከል ቅርጽ ያለው በጣም አስገራሚ ተጫዋች ነው። መድፈኞቹ በታዳጊ ረገድ ቀደም ብለው እየሰሩ ይገኛሉ። አርሰናል ከታዳጊዎች የሚያገኘው ገንዘብ ዝቅተኛ እንደሆነ ኃላፊዎቹም ያውቃሉ። ተጫዋቾችን በታዳጊ ረገድ በሚገባ በማደራጀት ወደ ዋናው ቡድን እንዲያድጉ ማድረግ ሰስተኔብል የሆነ ጥሩ ውጤታማ የሚያደርግን ቡድን ለመገንባት ይቻላል። አሁን ደግሞ ማይክል አርቴታን ያየ የአርሰናል ደጋፊዎችን ደስታ ያየ በጣም ብዙ ተጫዋቾች ወደ አርሰናል ለመምጣት ደስተኛ ሆነው የሚፈልጉ ይሆናል። ታዲያ የሞንጋ ዝውውር ላይ ወደ አድማጮቻችን ሲቲ በክረምቱ የዝውውር መስኮት በሚገባ ሞክሯል። ዩናይትድ በጥር በሚገባ ሞክሯል። ሌላኛው እንግዲህ ኒውካስትል ነው በመጨረሻዎቹ ሰዓት ለመጥለፍ የሞከረው፣ ነገር ግን አርሰናሎች አሳክተውታል። ይህ ትልቅ ሂደት ነው የሚሆነው። ሌላኛው የሂንካፔ ዝውውር ነው። ወደ 45 ሚሊዮን ፓውንድ የሚወጣ ይሆናል። በዚህ የዝውውር ካላንደር ውስጥ የሚካተት ይሆናል። ሌላኛው እንግዲህ አርሰናል በሞርጋን ሮጀርስ ዝውውር ላይ በሚገባ እየሰራ እንዳለ ይታወቃል። የሞርጋን ሮጀርስ ዝውውር የማይሳካ ከሆነ ግን ወደ ሌላኛው ሞርጋን ጊብስ ዋይት ፊታቸውን የሚያዞር ይሆናል። ሞርጋን ጊብስ ዋይት በኔ እይታ በጣም አስደናቂ ከሚባሉ የ10 ቁጥር ቦታ ተጫዋቾች አንዱ ነው። ነገር ግን 10 ቁጥር ቦታ ብቻ አይደለም፣ ሁለቱን መስመሮች መሸፈን መቻሉ ተመራጭ ያደርገዋል። በውድድር ዓመቱ የ26 ዓመቱ የአማካይ መስመር ተጫዋች 15 ጎሎችና 4 አሲስቶች አሉት በ37 ጨዋታዎች። አስደናቂ የሆነ ተጫዋች ነው ሞርጋን ጊብስ ዋይት። ደርማቻችን አምና ቶተንሃም ሆትስፐር ሲቀላቀል ከጫፍ ከደረሰ በኋላ ነው እንግዲህ ተቋረጠ የነበረው ዝውውሩ። ታዲያ አሁን እስከ 28 ኮንትራቱ አለው። መጨረሻ ላይ ውጤታማ ለመሆን ሞርጋን ጊብስ ዋይትን እንግዲህ እንደ አማራጭ ይዘውታል። ነገር ግን ድርድሩ አስቸጋሪ እንደሚሆን የሚጠበቅ ነው የሚሆነው። መድፈኞቹ ሞርጋን ጊብስ ዋይትን ብቻ ሳይሆን ደግሞ ኤሊማኒ ኒዳይንም ይፈልጋሉ። 70 ሚሊዮን ፓውንድ አካባቢ የሚጠበቅ ይሆናል። ይህንን ተጫዋች ለመውሰድ አርሰናሎች እንደ ዝውውር አካል አድርገው የያዙት ነው። ሞርጋን ሮጀርስ ግን ቶናሊን የሚመለከት ዛሬ አዲስ መረጃ ወጥቷል። አርሰናሎች ሁለቱን ተጫዋቾች በሚገባ እየመለመሉ ነው። በሚገባ ራሳቸውን እያዘጋጁ ይገኛሉ። ሁለቱንም ተጫዋቾች ሞርጋን ሮጀርስ እና ቶናሊን የሚመለከት ነው። ሞርጋን ሮጀርስ እና ቶናሊ ማለት ግን ለአርሰናል የተለየ ለውጥ የሚያመጡ ናቸው። ደረጃ
ወዳጆቻችን። ሁለቱም የሚመጡ ከሆነ አንደኛ በቀጥታ ቋሚ 11ን ያሻሽሉታል፣ ምንም ጥያቄ የለውም። የአርሰናል ቋሚ 11 ዴክላን ራይስ፣ ቶናሊ እና ኦዴጋርድ ወይም ኤዜ በ10 ቁጥር ቦታ ላይ የሚሆን ነው። በማጥቃቱ ደግሞ ሞርጋን ሮጀርስ፣ ዮኮሬስ እና እንዲሁም ደግሞ ወይም ካይ ሃቨርትዝ ያለ በቡካዮ ሳካ የሚታጀብ ይሆናል። ቋሚ 11ን ማሻሻል የአርሰናል የዚህ ዝውውር እቅድ ነው። ያንን ቋሚ 11 ማሻሻል የሚቻል ከሆነ በባለፈው ዝውውር ስኳዱን አደራጅተውታል፣ ውጤታማ ሆኖ የሚቀጥል ይሆናል። የሞርጋን ሮጀርስ ዝውውር የቀናት ጊዜያቶች ነው። አርሰናልን መርጧል ተጫዋቹ። አስቸጋሪ የሚሆነው ቪላ ነው ደድማቻችን እዚህ ዝውውር ላይ። ቪላን ለማሳመን ደግሞ ቪላ ሃቪ ባርነስን ለማስፈረም 45 ሚሊዮን ፓውንድ መድበዋል እና ሃቪ ባርነስን የሚያገኙ ከሆነ ሞርጋን ሮጀርስ የመልቀቅ ነገር እርግጥ የሆነ ይመጣል። ይህ ትንሽ አስቸጋሪ ቢሆንም ግን አርሰናል ቅድሚያ የሚሰጠው ነው። አርሰናል 3 ተጫዋቾችን በግራ መስመር ላይ ይዟል። አንደኛውና ዋነኛው ሞርጋን ሮጀርስ ነው። ሁለተኛው ማን ነው ካላችሁኝ ብራድሊ ባርኮላ ነው። ለባርኮላ 130 ሚሊዮን ዩሮ ጠይቀዋል። አርሰናል ግን ያንን ዋጋ የመክፈል ፍላጎት የለውም። አርሰናሎች ለዚህ ተጫዋች የመክፈል ፍላጎታቸው እስከ 70 ሚሊዮን ዩሮ ብቻ ነው። ድርድሮችን የሚያደርጉ ይሆናል። ምን አይነት ውጤት ይገኛል የሚለው እንግዲህ ትልቅ ጥያቄ ነው። አርሰናል አሁንም በማቲያስ ፈርናንዴዝ ጉዳይ ላይ ተስፋ አልቆረጠም። ነገር ግን ማቲያስ ፈርናንዴዝ ዩናይትድ ምርጫው ካደረገ ቶናሊ ላይ አተኩረው የሚሰሩ ይሆናል። እንደ ግራምቤሊ ዘገባ ከሆነ አርሰናሎች በዚህ የዝውውር መስኮት ሊያንድሮ ትሮሳርድ በቤሺክታሺ፣ አትሌቲኮ ማድሪድ እና በሴሪያ ባሉ ክለቦች ይፈልጋል። አርሰናል 20 ሚሊዮን ፓውንድ የሚከፍል ክለብ ካለ ተጫዋቹን መውሰድ እንደሚችል በግልጽ አስቀምጧል። አርሰናሎች በዚህ የዝውውር መስኮት እንግዲህ በተለይ ደግሞ የኤፍሲ ኤምዴን የሚባል አለ በጣም የሚታወቅ የአርሰናልን በሚመለከት የተለያዩ ዘገባዎችን የሚያወጣ አርሰናል 2 ተጫዋቾች ላይ በዝውውር መስኮቱ ውስጥ ለውስጥ እየሰራ ነው በሚል 2ቱ ተጫዋቾች ቶናሊና ሞርጋን ሮጀርስ ናቸው የሚል ነው። ለውጦች እንግዲህ ታይተው ቀደም ያሉ እነዚህ ፊርማዎችን ልናይ የምንችልበት እድል አለ። የሮጀርስ በተለይ ትልቅ በአርሰናል ቤት ለውጦችን የሚያመጣ ነው። የቶናሊም ዝውውር በጣም ጥሩ ለውጦችን የሚያመጣ ነው የሚሆነው። አርሰናል በተለይ የዲክላን ራይስን ቦታ መሸፈን የሚችል ነው። የ6 ቁጥርን የ8 ቁጥር መሸፈን የሚችል ነው። በጣም ጥሩ የሆነ ለውጦችን ያመጣል ብዬ አስባለሁ። የፕሪሚየር ሊግ ልምድ ያላቸው ተጫዋቾች ደግሞ ሁሌም በፕሪሚየር ሊጉ እድልህን እያሰፉት ይመጣሉ። አርሰናል 2 ተጫዋቾች ካስፈረመ ወደ አድማጮቻችን ከሌሎች ቡድኖች ከፍ የሚልበትን አቅም የማሳካት እድል ይኖረዋል ማለት ነው። ይህ ትልቅ ሚና እንደሚኖረው መረሳት የለበትም። ወደ አድማጮቻችን ሌላኛው መረጃችን የሚሆነው አርሰናሎች በጁሊያን አልቫሬዝ ጉዳይ የገጠማቸውን ነገር ነው። ወደ አድማጮቻችን ጁሊያን አልቫሬዝን በሚመለከት በአልቫሬዝ ጉዳይ አሳሳቢው ነገር የሚሆነው 2 ነጥቦች ናቸው። አንደኛ አርሰናል በተጫዋቹ ላይ 150 ሚሊዮን ዩሮ ዋጋ ተለጥፎበታል። አርሰናል ተጫዋችና ገንዘብ ነው የማቅረብ ፍላጎቱ። ድርድሮቹ እንደቀጠሉ ናቸው። ድርድሮቹ ላይ አርሰናል ማሳመን ይችላል ወይ? ጁሊያን አልቫሬዝ ወደ ለንደን መምጣት ይፈልጋል ወይ? ትልቁ ጥያቄ ይሄ። አርሰናልን ጠልቶ ሳይሆን በስፔን መቆየትን ይፈልጋል። ስፔን ለአርጀንቲናን ተጫዋቾች በጣም ምርጥ ቦታ ነውና ያንን የመምረጥ ፍላጎት አለው። ትንሽ የሚያስቸግረው ያንን ይመስለኛል። ነገር ግን ሪያል ማድሪድ እዚህ ዝውውር ላይ ሊገባበት የሚችልበት እድል እንዳለ የዝውውር መረጃዎችን እያየሁ ይገኛለሁ። ሌላኛው ነው እንግዲህ የኢታን ንዋነሪን በሚመለከት ነው። ማይክል አርቴታ ለንዋነሪ በቀጣይ ዓመት ቅድመ ውድድር ጨዋታዎች ጀምሮ ከቡድኑ ጋር እንዲፎካከርና ቦታውን ለማስጠበቅ እንዲፋለም በግልጽ ነግሮታል። ነገር ግን ተጫዋቹ ማይመርጥ ከሆነ በአርሰናል ቤት የመጨረሻ ጊዜን ቅድሚያ የሚሰጥ ከሆነ ማይክል አርቴታ በግልጽ እንደተናገረው የሳሊባን መንገድ ተጠቀም የሚል ነው። ሳሊባ 1 ዓመት ከግማሽ ነው ወይም ደግሞ 1 ዓመት ከግማሽ የሚሆን ነው አይደለ በውሰት ያሳለፈው በማርሴይ እና በሬንስ ያንን አይነት የዝውውር መስኮት። አሁን ግን በፕሪሚየር ሊጉ ክለቦች በውሰት ሂዶ በጥሩ ፐርፎርማንስ የሚጫወት ከሆነ ወደ አርሰናል ቡድን የመምጣት እድል ይኖረዋል። የመጨረሻው አማራጭ የሚሆን ግን አርሰናል ተጫዋቹን ሽጦ ከተጫዋቹ ሽያጭ ላይ ብቻ ትርፍ ማግኘት ሳይሆን መልሶ መግዛት ባለበት መብት አርሰናል ተጫዋቹን ማግኘት የሚፈልግ ይሆናል። በአድማጮቻችን የኢዜአ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።